ቲቪ ሰው ሲገዛ መጀመሪያ የምስል ጥራቱን ማወቅ አለበት። ያው ሪዞሉሽን የራሱ መለኪያ አለው በፒክሰል ነው የሚለካው እሱን ማየት ያስፈልጋል። ከዛ ቀጥሎ ደግሞ ከዱሬቢሊቲ አንፃር አንዳንዴ ጥራት ብቻ ትኩረት ማድረግም ጥሩ አይደለም። 27500 ብር ነው። ዋይፋይ ስለማይሰራ ትንሽ ዲስካውንት አለ። በብራንድ ደረጃ አሁን 32ቶችን ካየሽ እንደ ሙንላይት፣ አክሲስ፣ ማክ በጣም ቤስት የሚባሉ ናቸው። ገበያ ላይ እስካሁን ካየናቸው በጣም ምርጥ ናቸው። ሌሎችም አሪፍ ናቸው፣ ግን እነዚህ ሞር የተሻሉ ናቸው። ደብል ግላስ ነው። ደብል ግላስ ነው ስልሽ ያው ልጆች ላሉበት ቤት አንዳንዴ ፕሮቴክሽን ሆኖ ያገለግላል። አሁን በተለይ ሲንግል ቲቪዎች ከሆኑ እርጥበትን መቋቋም አይችሉም እና መወልወል የምትችይው ደብል ሲሆን ብቻ ነው። የሚሰራበት አንድሮይድ ኦፕሬቲንግ ሲስተም ነው። ያው በ43 ነው ደብል ግላስ ሆኖ የተለያየ ሲስተም ዌቦስ የሚጠቀማሉ። ዌብ ኦፕሬቲንግ ሲስተም ዌሎስ አሉ፣ ብዙ አይነት ሲስተም ይጠቀማሉ። አሁን እዚህ ጋር የምታየው አንድሮይድ ቨርዥኑ 13 የሆነ ሊደር ራይዚንግ ትባላለች። ፉል ኤችዲ ሪዞሉሽን ነው የምስል ጥራት የሚለካው። ስፒከሩ ሃይፋይ ነው፣ ወፍራም ድምጽ ነው ያለው፣ ለጆሮ ይስማማል። ተጨማሪ ስፒከር አያስፈልግሽም፣ በቂ ድምጽ ነው የሚያወጣው። የዚህ ዋጋ 18500 ብር ነው። ሰላም እንዴት ነሽ? እግዚአብሔር ይመስገን። እሺ ሰለሞን እባላለሁ። በአምነን ኤሌክትሮኒክስ የምሰራ ሴልስ ነኝ። እሺ እንግዲህ ዛሬ በማን ኤሌክትሮኒክስ መሸጫ ቦታ ላይ ተገናኘነው እና አጠቃላይ ቲቪ እና እንዲሁም ደግሞ ሌሎች ኤሌክትሮኒክስ እቃዎች ምን ይመስላሉ የሚለውን እንግዲህ ለተመልካቾቻችን ለማድረስ ነው። እስኪ ምን አሏችሁ ከዚህ እንጀምር። እሺ ያው የተለያዩ እቃዎችን ነው የምንይዘው። እንደምታዩት ቴሌቪዥኖች፣ ፍሪጆች፣ ሚኒ ኦቭኖች፣ ኦቭን ስታንድ፣ ዋሺንግ ማሽን ብዙ እቃ ነው። ማንኛውም የቤት ውስጥ ኪችን ሃውስ ሆልዶችን በሙሉ እንይዛለን። ያው እነሱን እቃዎችን እንሸጣለን ማለት ነው። እሺ እንግዲህ እንደመጀመሪያችን ያክል በመጀመሪያ ደረጃ እንግዲህ ቴሌቪዥኖችን ነው ሞር የመረጥናቸው እኛም ለተመልካቾቻችን ነው። እስኪ ከትንሽ እስከ ትልቁ ለተመልካቾቻችን እናሳያቸው። እሺ ከቴሌቪዥን ከጀመርን እዚህ ጋር ፊት ለፊት የምታየው 24 ኢንች ነው። ይሄኛው ደብል ግላስ ሃይፋይ ስፒከር የሆነ በሊደር ብራንድ የተሰራ ምርት ነው። በጣም ምርጥ እቃ ነው። ኤችዲ ሪዞሉሽን አለ። የምስል ጥራቱ በጣም አሪፍ እቃ ነው እና የዚህ ዋጋ 10500 ብር ነው ማለት ነው። 24 ኢንቹ ስማርት ብዙ ጊዜ 32 እና ከ43 በላይ ነው የሚጀምረው። ከ32 እና ከ43 በላይ በ32 አሁን እዚህ ፕላኔት የሚባል አለ እዚህ ጋር። አሁን በዚህኛው በኖርማልም አለው ስማርትም አለው። ስማርት ሲሆን ያው ዋይፋይ ይሰራል፣ ዩቲዩብ፣ ኔትፍሊክስ የተለያዩ ነገሮችን አክሰስ ማድረግ ትችያለሽ ማለት ነው። ምን አይነት ብራንዶች ነው አብዛኛው ጊዜ የምትይዟቸው? በብራንድ ደረጃ ኦልሞስት ሁሉንም ነው የምንይዘው። ሲኒክስ፣ ሳምሰንግ፣ ኤልጂ፣ ሙንላይት፣ አክሲስ ብዙ ናቸው። እንደዚህ ብራንዶችን እንይዛለን። ማክ እነዚህን ብራንዶች እንይዛለን። እዚህ ጋር ፕላኔት ይታያል። እሺ ፕላኔት አሁን የኛው ኖርማል ቲቪ ነው። ፊት ለፊት ላይ የምታየው ዋይፋይ የማይሰራ ቲቪ ነው። ጀስት ዲስፕሌይ ያደርጋል። እንደ ኮምፒውተር ሞኒተር መጠቀም ትችላለች። ደብል ግላስ ነው። ፍላሽ ይወስዳል። በጣም ምርጥ እቃ ነው። በዚህኛው አለ። የምስል ጥራቱ በፒክስል ነው የሚለካው። የዚህ ዋጋ 15500 ብር ነው። 15500 ብር ነው። ስንት ኢንች ነው? ኢንቹ 32 ኢንች 32 ኢንች። ከላይ የምታየው 43 ኢንች ነው። ፉል ኤችዲ ደብል ግላስ የሆነ አይቲኤል ነው። 43 ነው ኖርማል የሆነ ቲቪ ማለት ነው። አሁን የሱ ዋጋ 27500 ብር ነው። ዋይፋይ ስለማይሰራ ትንሽ ዲስካውንት አለ። ከዚህ ጋር ከመጣች ደግሞ ሊደር የሚላለ በሊደር ደግሞ ስማርት የሆነ ቲቪ ነው። በዚህኛው 32000 ብር ነው የሚሸጠው። አንድሮይድ ቨርዥኑ 13 ነው። የዚህኛው ቴክኖሎጂ ሲስተማቸው እንዴት ነው? አይቲኤሉ ኖርማል በጃቫ ሶፍትዌር ነው የተሰራው። ጀስት ዋይፋይ አይሰራም። ፍላሽ ይቀበላል። የሚቀበለው
እንትን HDMI ፖርት አለው። እንደዚህ አይነት ነገሮችን ነው የሚሰራልሽ። ጀስት ዲስፕሌይ ያደርጋል ማለት ነው። ስለዚህ ስማርት አይደለም ማለት ነው። ለዛ ነው ትንሽ ዋጋው ዲስካውንት ያደረገው። ዋጋው ከሌሎቹ አንጻር ትንሽ ይቀንሳል። እሱ ይቀንሳል። ማክስ እሺ፣ ይሄኛው ማክስ ይባላል። 32 ኢንች ነው። እንደምታዩ በጣም ጥርት ያለ ምስል ነው የሚያሳየው። የዚህ ዋጋ አሪፍ እቃ ነው። በዚህኛው 16500 ብር ነው የሚሸጠው ማለት ነው። 16500 ብር 32 ደብል ግላስ ነው። ደብል ግላስ ነው ስልሽ ያው ልጆች ላሉበት ቤት አንዳንዴ ፕሮቴክሽን ሆኖ ያገለግላል። አሁን በተለይ ሲንግል ቲቪዎች ከሆኑ እርጥበትን መቋቋም አይችሉም እና መወልወል የምትችዩ ደብል ሲሆን ብቻ ነው እና ደብል ግላስ መሆኑ በጣም ቤስት ያደርገዋል። እሺ ከላይ ያለው ደግሞ የምታየው 43 ኢንች ነው። ስማርት ነው። ቅድም እስካሁን ስማርት አላየነው፣ እሱ ብቻ ነው እዚህ ጋር ያየሽው ስማርት። ዋይፋይ ጋር ኮኔክት ማድረግ ትችላለሽ። ዩቲዩብ ይሰራል። ካስት ያደርጋል። የስልክሽ ላይ የምታየውን ነገር ወደ ቲቪ ፕሮጀክት ያደርጋል። አሪፍ ነገር አለው። በዚህ ውስጥ ሲስተማቸውስ እንዴት ነው? የሚሰራበት አንድሮይድ ኦፕሬቲንግ ሲስተም ነው። ያው በ43 ነው። ደብል ግላስ ሆኖ የተለያየ ሲስተም ዌቦስ የሚጠቀሙ አሉ። ዌብ ኦፕሬቲንግ ሲስተም ዌሎስ አሉ። ብዙ አይነት ሲስተም የሚጠቀሙ አሉ። አሁን እዚህ ጋር የምታየው አንድሮይድ ቨርዥኑ 13 የሆነ ሊደር 43 ኢንች ነው ማለት ነው። ዋጋው በሱ 32000 ብር 32000 ብር። ብዙ ጉዳይ ይባላል። አሪፍ ዋጋ። እዚህ ጋር ደግሞ ኤክሴል ይባላል። በ32 ኢንች ስማርት ነው እንደምታየው። ዋይፋይ ከጀስት አክሰስ ማድረግ ትችላለሽ። ክሮም ብራውዘሮች አሉት። ዩቲዩብ፣ ኔትፍሊክስ ማየት ትችላለሽ። በዚህኛው ስማርት በሆነው 19500 ብር ነው። 19500 ብር። አንድሮይድ ቨርዥኑ 9 ነው። ስንት ኢንች ነው? 32 አብዛኛውን እናንተ የምታመጣቸው ቴሌቪዥኖች የሚሰራው የሚገጣጠሙበት ለማለት ይመስለኛል። ያ የሚገጣጠሙት ኢትዮጵያ ውስጥ የሚገጠሙ አሉ። ከኮሪያም ከቻይና የተለያየ ሀገር ነው። ጃፓን የሚሰሩ አሉ። እንደየሀገሩ የተለያየ ነው። ማግኘትኛው ተመራጭ ነው። ከ32 ያው ቤስት ብዬ የምጠራው ሙን ላይት በጣም ምርጥ እቃ ነው። አክሲስ አሪፍ ናቸው። ኖርማል ደብል ግላስ ከሆኑት ውስጥ ማለት ነው። ሲንግል ከሆኑት ደግሞ ሳምሰንግ ኤልጂ አሪፍ ናቸው። ሳምሰንግ አሪፍ ናቸው። ቀጣይ እዛ ጋር የምታየው ላይፍ ስታር በ43 ኢንች ነው። የኮሪያ ምርት ነው። ይሄ ደግሞ እንደምታየው ከሌሎቹ አንድሮይድ ቨርዥኑ ከፍ ያለ ነው። አንድሮይዱ 14 ሆኖ ነው የመጣው። የ2025 ምርት ነው። በጣም አሪፍ እቃ ነው። አሁን ባለበት ዋጋ ሁለት አይነት ሞዴል ነው ያላቸው። 35000 የሚሸጥም አለ፣ 40000 ብር የሚሸጥም አለ። ደረጃ አለ። እንደየ ሲሪየስ አላቸው ቲቪዎቹ እና በሱ 40000 ብር አለ ነው። 43 ኢንች ሲስተምስ እሱም እንደሌሎቹ አንድሮይድ ኦፕሬቲንግ ሲስተም ነው። ግን አንድሮይድ ቨርዥኑ ከፍ ዝቅ ስለሚል ዋጋቸውም ይለያል። በዛው ልክ ግላሱ ደብል ግላስ ነው። ደብል ግላስ ነው። ዋጋው በሱ 40000 ብር ማለት ነው። ከላይ ባለ ተመጣጣኝ እናንተ ሪላቲቭሊ አሪፍ ነው። አሪፍ የሚባል ዋጋ ነው ያለው ማለት ነው። እዚህ ጋር የምታያት ደግሞ ራይዚንግ ትባላለች። ፉል ኤችዲ ሪዞሉሽን ነው የምስል ጥራት የሚለካው። ስፒከሩ ሃይፋይ ነው። ወፍራም ድምጽ ነው ያለው። ለጆሮ ይስማማል። ተጨማሪ ስፒከር አያስፈልግሽም። በቂ ድምጽ ነው የሚያወጣው። የዚህ ዋጋ 18500 ብር ነው። ኢንቹ ስንት ነው? 32 ኢንች በ32 ኢንች ማለት ነው። አሪፍ ነው። ሪላቲቭሊ አሪፍ ነው። ሌላም ደግሞ ያላወጣዋቸው ብራንዶች አሉ። ይሄ ዲስፕሌይ ነው። የተለያዩ ብዙ ብራንዶች አሉ። ያሉትን ቴሌቪዥኖችን አይተናል። ሞር በእናንተ በደንበኞቻችሁ በኩል ተመራጭ ነው የትኛው ብራንድ ነው? በብራንድ ደረጃ አሁን 32ቶችን ካየሽ እንደ ሙንላይት፣ አክሲስ፣ ማክ በጣም ቤስት የሚባሉ ናቸው። ገበያ ላይ እስካሁን ካየናቸው በጣም ምርጥ ናቸው። ሌሎችም አሪፍ ናቸው፣ ግን እነዚህ ሞር የተሻሉ ናቸው። ሰዎች በብዛት የሚገዟቸው በብዛት እነዚህ በተለይ እንደ ሙንላይት በጣም ምርጥ እቃ ነው። በ32 ከ43 ከመጣች ደግሞ በነ ላይፍ ስታር፣ ሚዊ እነዚህ በጣም ቤስት ናቸው። በጣም አሪፍ ናቸው።
አሪፍ ናቸው። ሌላኛው እንግዲህ ቴሌቪዥኖችን አይተናል። ዋጋቸውም ተመጣጣኝ ነው። የዋስትና ሁኔታቸው ምናልባት ብዙዎቹ የሚፈልጉት ይመስለኛል ነው። በዋስትና ከ2 ዓመት እስከ 3 ዓመት እንደየቲቪው የተለያየ ነው። እስከ 3 ዓመት ድረስ ዋስትና እንሰጣለን። ያው ምንም አይነት ችግር በፋብሪካው የሚመጡ እቃው ሲሰራ በሚመጡ ችግሮች ካሉ እነሱን ዋስትና ፋብሪካው ይሰጣል። እስከ 3 ዓመት ድረስ አለው። 3 ዓመት ለሁሉም ነው። እንደየብራንዱ ይለያያል። አንዳንዶቹ 2 ዓመት ይሰጣሉ፣ 3 ዓመት የሚሰጡ ማለት ነው። ለምሳሌ 3 ዓመት የሚሰጥ የትኛው ነው? ሙንላይት፣ አክሲስ ቅድም ያልኩሽ እነሱ 3 ዓመት ናቸው። ላይፍ ስታር 3 ዓመት ነው። ሌሎቹ ብራንዶች ደግሞ ካየሻቸው 2 ዓመት ናቸው። ሌላኛው እንግዲህ ዴሊቨሪ ምናልባት ብዙዎች የሚያሳስባቸው ይኖር ይመስለኛል እና አብዛኛዎቹ የትራንስፖርት ተጠቃሚ ስለሆነ ከዚህ አንጻር ከትራንስፖርት አንጻር ካሰብሽው ትራንስፖርት ክፍለ ሀገር የሚሆነው አዲስ አበባ ማንኛውም ቦታ እኛ ነፃ ነው የምናደርሰው። አንዳንዴ ደግሞ ያው ብዛት እቃ ለሚገዙ ያው እንደ ዲስካውንትም እናደርጋለን። ምን ያክል ዲስካውንት አለ? በፐርሰንት እስከ 20% ድረስ እንወርዳለን። 20% ኖርማል ከፕሮፊቱ ማለት ነው። እንደዛ እናደርጋለን። ብዙ ጊዜ በቂ ዲስካውንት ነው። ሌላኛው ደግሞ እንግዲህ ሰዎች ቴሌቪዥን ሲገዙ ምን አይነት ነገሮችን ማየት አለባቸው የሚለው እስኪ ነው። እሺ ቲቪ ሰው ሲገዛ መጀመሪያ የምስል ጥራቱን ማወቅ አለበት። ያው ሪዞሉሽን የራሱ መለኪያ አለው። በፒክሰል ነው የሚለካው። እሱን ማየት ያስፈልጋል። ከዛ ቀጥሎ ደግሞ ከዱሬቢሊቲ አንጻር አንዳንዴ ጥራት ብቻ ትኩረት ማድረግም ጥሩ አይደለም። ዱሬቢሊቲውንም መታሰብ ስላለበት አንዳንዶቹ ጥራቱ በጣም ምርጥ የሆነና ዱሬብል ላይሆን ይችላል። አንዳንዱ ደግሞ ዱሬብል ሆኖ ደግሞ ጥራቱ ይወርዳል። ስለዚህ እነሱ እንደ ቤቱ ሁኔታ እንደ ራሳቸው ፕሬፈረንስ አስቀድሞ ማሰብ አለባቸው ይህንን ነገር። ከዛ በተጨማሪ ደግሞ ሶፍትዌር ላይ ሞር ትኩረት ቢያደርጉ የተሻለ። በተለይ ስማርት ቲቪ ለሚገዛ ሰው ሶፍትዌር ላይ በደንብ አጥንቶ ማየት አለበት። እሱን ነገር ቢያዩ የተሻለ ነው። አብዛኛው ቴሌቪዥኖቻቸው ጌታ ነው ታስመጣቸው የተለያየ ቅድም እንደነገርኩሽ ከተለያየ ሀገር ነው። ከኮሪያ ከቻይና የሚመጡ አሉ። እዚህ አሴምብል የሚደረጉም አሉ። ጃፓንም አለ። የተለያየ ሀገር ነው። ኦልሞስት ሁሉንም ነው እኛ ከበር የምናደርገው ሁሉንም። ሌላኛው እንግዲህ ስቶር ወዳሉት እቃዎች ነው። አሁን ደግሞ ይሄን ነው 55 ኢንች ቲቪ ያለ ብላኝ እስኪ ስለዚህ ማውራ። እሺ በ55 አሉ፣ በ65 75 እስከ 98 ኢንች ድረስ አለ። አሁን እንደምታያቸው የተለያዩ ብራንድ ናቸው። እንደነ ሲኒክስ፣ ሚዊ አለ፣ ብዙ ናቸው። ኬሌክ አለ፣ ላይፍ ስታር አለ። በዋጋ ደረጃ አሁን 50 ኢንቾች እስከ በሬንጅ ደረጃ ልንገርሽ ከ55 ሺህ ብር ጀምሮ እስከ 60 ሺህ ብር ነው የሚሸጡት። 55 ኢንቾች ደግሞ ከ65 ሺህ ብር ጀምሮ እስከ 120 ሺህ ብር ድረስ ነው የሚሸጡት ሬንጁ ማለት ነው። የ55 ኢንች ዋጋ ነው። 65ቶች ደግሞ ከ90 ሺህ ብር ጀምሮ እስከ 210 ሺህ ብር ድረስ አለ። ያው ከፍ እያለ ይሄዳል። እዛው ግን ስማርት እና ዳብል ግላስ ናቸው አይደል? ደብል የሆነም አለ፣ ስማርት የሆነም አለ። ኖርማል ሲንግል ሆኖ የሚሰሩ አሉ። እንደየቲቪ የተለያየ ነው። ሞር ደግሞ ዲቴል ለማግኘት የራሳችን የቴሌግራም አምነን ኤሌክትሮኒክስ ብሎ ሰርች ቢያደርጉ ቻናላችን ላይ ገብተው ማግኘት ይችላሉ። እዛም አለ። ካሁን ለቲቪዎቹ ለሰጠኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።